بسم الله الرحمن الرحيم. الحمد لله وحده صدق وعده ونصر عبده وأعز جنده وهازم الأحزاب وحده، والصلاة والسلام على من لا نبي بعده وعلى آله وأصحابه وعلى كل من اتبع هداه. أما بعد، فيا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. يا معاشر المسلمين عباد الله، بارك الله فيكم. السلام عليكم ورحمة الله وبركاته. حياكم الله وبياكم إن شاء الله. በባለፈው የሙሳ ሰዎችን ቂሳና አልዑዝር ቢልጀህል መካከል ያለውን ልዩነትና ትስስር እንዲሁም ልዩነት አንዳንድ ነጥቦችን ወደ እናንተ አቀርብላችኋለሁ ባልኩት መልኩ ዛሬ የተወሰነ እቃኝላችኋለሁ ኢንሻአላህ። ለመሆኑ ይህችን ቂሳ በተመለከተ ታላላቅ ሙፈሲሮችና እንዲሁም የተውሂድ የዓቂዳን ኪታብ የጻፉ ከዋክብቶቻችን ታላላቅ አኢማዎቻችን ዑለማ አህሉ ሱና ምን አሉ፣ በምን አይነት መልክ አስተናገዷት የሚለውን አንዳንድ ነገር ወደ እናንተ አቀርባለሁ። ይህን ልል የቻልኩበት ወይንም ደግሞ እሷን ልገልጽ የፈለኩበት ምክንያት አንዳንድ የቢድዓ ሰዎች ወይንም ደግሞ ሰዎችን በዓቂዳቸው የሚያልፈሰፍሱ አውቀውም ይሁን ሳያውቁ ኡማውን በዓቂዳው ላይ በተውሂዱ ላይ እያልፈሰፈሱ ያሉ ወደ ኢርጃእ የሚጣሩ ሰዎች ይህችን ቂሳ ሲያጨናንቋት፣ አንገቷን ሲያጥፉ፣ ሲቀለብሷት ወደ እነሱ ቦይ ካልመጣሽ ብለው ሲታገሉ አስተላየሁ። አይሆንም ይሄ አይሆንም። ዑለማዎች በምን ያክል ልክ አስተናገዷት የሚለውን ይህን ወደ እናንተ አቀርብላችኋለሁ ኢንሻአላህ። ወደዛ ከመግባቴ በፊት አንዳንድ የሚሰጡ ነጥቦች ስላሉ እነዚህን ጽንሰ ሐሳቦች ማስረዳት አለብኝ። ምንድነው? አንደኛ እኛን ወይም አህሉ ሱነቲ ወልጀማዓ ወንድሞቻችንን በየትኛውም ዓለም ያሉትን እንዲሁም ዑለማዎችን ተክፊሪዮች ናቸው፣ ኸዋሪጆች ናቸው የሚለውን ጥቅል ጭብጥ ወደ እናንተ ማስተላለፍ እፈልጋለሁ። ምንድነው? ኡማውን ወይም ማህበረሰቡን አክፋሪ መጣለህ፣ እናትህን፣ አባትህን፣ ወንድምህን፣ ራስህን ኡማውን የሚያከፍር ሙስሊሞችን የሚያከፍሩ የጀሃነም ትኬት የሚሰጡ ለራሳቸው ጀነትን ትኬት የያዙ የሚይዙ የሆኑ አካላቶች መጡልህ እያሉ ይህንን ጭራቃዊ ጭንብል እያለበሱ ኡማውን እንዲረበሽና ኡማውን እንዲሰጋ የማድረግ ዘመቻ የተንቀሳቀሱበት ሁኔታ አለ። ስለዚህ ተጠንቀቅ፣ መጡልህ አክፋሪዎች እያሉ የሚያስጨንቁት አካላቶች ማለት ነው። ይህ አስተሳሰብ ድሮም ከጥንትም የነበረ ነው። እንደሚታወቀው በነቢይ ዓለይሂ ሰላቱ ወሰላም ዳዕዋ ላይ ቁረይሾች ዘምተው ነበር፣ አላዋጣቸውም እንጂ ማለት ነው። ይሄ ጠንቋይ ነው፣ ይሄ መተተኛ ነው፣ ይሄ ውሸታም ነው፣ እንደዚሁም እብድ ነው፣ ጠንቋይ ነው፣ አዝማሪ ነው፣ ባለቅኔ ነው እያሉ ነቢዩን ዓለይሂ ሰላቱ ወሰላም ብዙ የማይሆን ነገር ሁሉ ሰነዘሩ። በብዙ ነገር ተቿቸው ረሱልን ዓለይሂ ሰላቱ ወሰላም። እንዲሁም ሸይኹል እስላም እብኑ ተይሚያን ረሒመሁላሁ ተዓላ እንዲሁ ዘመቱበት። ስንት የትችት ዘመቻ በመዝመት ስንት ጊዜ አሳሰሩ። ወከዛሊከ የሸይኹል እስላም ሙሐመድ ብን ዓብዱል ወሃብን ዳዕዋ የልጆቻቸውንና እንዲሁም የልጅ ልጆቻቸውን ወከዛሊከ የታላላቅ ዑለማዎችን ዳዕዋ ብዙ ሰዎች ዘመቱበት። ብዙዎች የኸዋሪጆችና የተክፊርዮች ዳዕዋ ነው፣ እነዛ አልይን የገደሉ ሰዎች የነዚህ አባቶች አያቶች ናቸው እያሉ በሚቀፍና በሚያስጠላ ሁኔታ ዘመቱ። ይህ ሁሉ ተደረገ። በእኛም ላይ አሁን ላይ ባለውም ዳዕዋ ላይ እንደዚሁ እያደረጉ ነው ያሉት። አተዋሶው ቢህ በለሁም ቀውሙን ጣጉን፣ አደራ ተባብለው ነው አይደለም። ጠማሞች ስለሆኑ ጠማማ በጊዜ ቢለያይም በሀገር ቢለያይም እንደዚሁም በዜግነት ቢለያይም ጥመቱ ግን ያገናኘዋልና በጥመት ስለተገናኙ ነው እንጂ እኛ ቀጥታ በጭፍን ሙስሊሞችን የማክፈር ዘመቻ ላይ አልተሰማራንም። አላህን እንፈራለን እኮ ጀነትን የምንፈልግ እኮ ነው። ደሊል የሌለበትን አናከፍርም። ሐዲስና ቁርአን እያጣቀስን ነው። መረጃ ካላቸው በመረጃ ይጋፈጡ። በውሸት በስም የማጠልሸት ዘመቻ መዝመት አያዋጣም። ይሄ ውሃም አያነሳም። ይሄ አንድ ልትረዱት የሚገባ ነው። የሚገርመው ይህንን ሐሳብ እየሰነዘሩ ያሉት አካላቶች ትናንትና በአህባሽ ፕሮፓጋንዳ
እነዚህ ኸዋሪጆች ጨካኞች አረመኔ እናት አባት የማያከብሩ ሊያከፍሩህ መጡልህ ሲሉ የነበሩት አካላቶች በእነዚህ ፕሮፓጋንዳ የነዚህን ፕሮፓጋንዳ ገፈት ቀማሽ የነበሩ ሰዎች ናቸው ዛሬ ላይ ዘወር ብለው የአህባሽ ጠበቃ የሆኑላቸውን ሰዎች የነሱን ሐሳብ በጭብጨባ ያጸደቁላቸው አዎ ኻሪጂዮች ናቸው ብለውን አረፉ ለምን ሊሉት የቻሉት ያሉብን ሙስሊምን ታከፍራላችሁ ከሚል ተነስተው ነው እኛ ደግሞ ሙስሊሞችን አናከፍርም አበደን لا إله إلا الله محمد رسول الله بلو صلاة يمسجد دين الإسلام يفسم يعلى عقيدة استكاكلو يازه كشرك يراك أن أكال على كفرنم أنا كفرنم أي كفرنم إهنا لا درجنا سلزي يه وشد حسد بادو propaganda بادو propaganda نه يفريوش يبوقواقوش زمچان የቀጣፊዎች ዘመቻ ነው ይሄ መረጃን በመረጃ መጋፈጥ ሲያቀታቸው የፈለሰፉት ደረቅ ፍልስፍና ነው ይሄ የውሸት ፍልስፍና አንድ ይሄንን ያዙ ሁለተኛ ለመሆኑ العذر بالجهل አትሰጡም ይባላል እንዴት ነው العذر بالجهل እንሰጣለን እኛ ማረፊያውን ሁኔታውን ጊዜውን ክስተቱን እዩና ተመልከቱ አልንጂ ቁርአን አለ የሚለውን የለም እንዴት እንላለን እና ምንድነው ካላችሁ العذر بالجهل الله سبحانه وتعالى አንድ መረጃ ያልደረሰውን የነብይ ዳዕዋ ያልደረሰውን አካል አይቀጣም ዑዝር ይሰጣዋል እና ሙሽሪክም ቢሆን ዑዝር ይሰጣል አይቀጣው في الدنيا መሬት በማንቀጥቀጥም ይሁን በሐድ وفي الآخرة بالنار አይቀጣም الله سبحانه وتعالى بيان ساسد إهر لزهم يقول الله جل وعلا وما كنا معذبين حتى نبعث رسولا ملاكتنيا اسكمن لك قچوچ አይደለንም ብሏል መላእክተኛ ሳንልክ አንቀጣም እያለ ነው አላህ ስለዚህ ቅጣት ጋር የተያያዘ ነው አሁንም እደግመዋለሁ አንድ አካል ሁጃ ሳይደርሰው የነብያት ዳዕዋ ሳይደርሰው መልእክት ሳይደርሰው ምንም ሳይደርሰው አላህ Subhanahu Wa Ta'ala አይቀጣው ይሄ ነው ዑዝር የሚሰጠው በጀህል ዑዝር የሚሰጠው ይሄ ይቻንቀጽ የመጣችው እኮ ቀውሙ ሉጥ ቀውሙ ሁድ ቀውሙ ሷሊህ ቀውሙ ኑህ وكذلك فرعون قوم محمد عليه الصلاه والسلام እነዚህ ቀውሞች ሁሉ وما كنا معذبين حتى نبعث رسولا የሚለው ጽንሰ ሐሳብ እንግዲህ ነብያቶቻቸው ከመምጣታቸው በፊት እኮ ሙሽሪኮች ናቸው ግን ዑዝር የሰጣቸው ምንድነው ነብይ ከላከ በኋላ ነው የቀጣቸው የነብዩን እንትኖች ቀውሞች ቁረይሾችን ጦርነት እንዲታወጅባቸው ያደረገ እነዛኞችን ደግሞ ያጠፋቸው ግማሾቹን በመላእክት ግማሾቹን በባህር መጥለቅለቅ ያወደማቸው ለላህያሉ ጌታ بعد بلوغ الدعوه ከደረሰ በኋላ ከመድረሱም በፊት ሙሽሪኮች ናቸው አየ ሙሽሪኮች ለመባላቸው ግን ሁጃ ይቁም አላለም አላህ Subhanahu Wa Ta'ala ስለዚህ የቁርአን አንቀጹ ጽንሰ ሐሳብ የዚች አንቀጽና እህቶቿ የሚገልጹት ቅጣትን በተመለከተ ነው ሽርክሳ ከሰራ ሙሽሪክ ነው አለቀ ሽርክ የሰራን ሙስሊም ነው የሚል አንድ አንቀጽ የሚያመጣም የለም አንድ የነብዩ ሐዲስ የሚያመጣም የለም እንደው እልቅ ጭርስ ምጥጥ ባለው መልኩ በጥስ ቁርጥ ባለ መልኩ የለም ሽርክ የሰራ ገብርኤልን ያመለከና ኑር ሁሴንን ያመለከ ይለያያል ያለ አድም የለም ማንም ዓሊም የለም ይሄ በቃ ልዩነት የላቸው ገብርኤልን የሚያመልክና ኑር ሁሴንን የሚያመልክ ተመሳሳይ ናቸው እንደው ጅብሪልን እኮ ነው አይደል ያመለኩ ያሉት ረኢሱል መላእክት ይሄ ክብሩ የተነገረ ነው በቁርአን ኑር ሁሴን ቁርአን ላይ ክብራቸው የለም ስለዚህ ይሄንን ያመለኩና ሰለት የሰጡን ያከፈርክ የኑር ሁሴንን ግን አንከባክባዋለሁ የሚል መለያ የለህም ስትፈነቅል ስትቆፍር ብትኖርና የኑህ እድሜ ቢሰጥ አታመጣም መረጃ የለህም አነ ሙሽሪክ እያልን ያለነው ሽርክ የሰራ ሙሽሪክ ነው ነገር ግን አላህ ዑዝር ሰጥቷል አው ዑዝር የሰጠው ለቅጣት ነው ይሄን ጽንሰ ሐሳብ ተረዱ ዑዝር አይሰጡም ሲሏችሁ ይሰጣሉ ባይሆን የሚሰጠው ተቅጣት ላይ ነው እያላችሁ መልሱ ሽርክ የሰራን ግን ሙሽሪክ ይላሉ ይቀጣል ግን እኛ ምን አገባን ሁጃ ከደረሰው ይቀጣል ሁጃ ካልደረሰው ደግሞ ይምተሐን የውመል ቂያማ ይሄ ነው የተባለው ይሄንን ብለን ነው የምንሄደው ሐዲስም ስላለ ማስረጃም ስላለ ማለት ነው ይሄን ጽንሰ ሐሳብ ያዙ ከዚህ ተነስተን አንድ ነገር አለ ሰዎች ሽርክ የሰራን አካል ማክፈር የሚባለው ነገር እነዚህን አንቀጾችና እነዚህን ቂሷዎች
እያመጡ እየጎተቱ ያስገቡላቸው እንዲፈሩ እንዲሰጉ አድርገዋቸዋል የኸዋሪጆች አድርገው ሰለውታል ያ አብደላህ ሙሽሪክ ማለት ምን ሶሚሚ ዓቂደቲክ የዓቂዳ ክፍል ነው ይመለከታል እኔ ሙስሊም አላከፍርም አትበል ሙስሊምን አይደለም ሙስሊምን አክፍር ማናለ ሙስሊምን እኛም አናከፍርም ለምን ታከፍራለህ ሙስሊምን ሽርክ የሚሰራን ግን አክፍር ግዴታ ነው ይመለከታል የጅብ عليك ዋጅብ ነው ዋጅቡን عليك ይበቃል ላይ በቃም እኮ አይደለም ማለት ዋጅቡን عليك لانه من صميم عقيدتك امام البربهاري رحمه الله تعالى ምንድነው ያሉት عند أكل إذا رأيته يصلي لغير الله وينذر لغير الله ويذبح لغير الله يجب عليك أن تخرجه من الإسلام كسلم النار تصوته قده ترق أرقى تصوته هذا شركا لا يسرع ترت هذا سوّج مشرك لا يهون ترت هذا شرك يسروقا مسلم لا تشوالله يميله عبابا ترت يهن سوّج بقى جراك واحد الجوسلوتا أنت شرك يمسران لا إله إلا الله يلا أتكفر ታው ይሄ እኮ ከባድ ነው ይሄ ከባድ ኃጢአት ነው እንዴት ሙስሊሞችን ከእስልምና ታስወጣለህ ሽርክ እየሰራ እንዴት ነው ሙስሊም የምትለው መጀመሪያ ይሄ ተሳሳተ አባባል እኮ ነው መጀመሪያ የተሳሳተ አባባል ነው ሽርክ የሚሰራ ሙስሊም አይባልም ሙስሊሞችን አከፈሩ አታክፍሩ እንዴ አትበሉ አይባል ሙስሊም አትበል መጀመሪያ ሙስሊም አይባልም ሽርክ የሚሰራ لا اله الا الله ይሄ እኮ የቁርአን ገለጻው ይሄ ነው አይማዎቻችን እየገለጹ ያሉት ይሄ ነው أنت كمشرك رك الله تعالى هذه أرأيت تدرقوا لها لكم يجب عليك أن تخرجه من الإسلام إذا رأيت من يعبد غير الله ويسجد لغير الله ويركع لغير الله ويذبح لغير الله لا عبد القادر الجيلاني يستوى لا جبريل يستوى لا أرسيما ليونة يلو لما نم عملكون سيسة يهون آكل يجب عليك أن تخرجه من الإسلام يهدمو قديتها እንኳን ለተከላከለለት ይቀርና ማክፈር ይቻላል አይቻልም የሚለውን ተውና ማክፈር ግዴታ አርአያ አቋለ ሞዴል ተደርጎልሃል እኔ እንደው አንተ የኔ ማክፈርን ጥንቃቄ ይሄ አጉል ጥንቃቄ ተው ወደ አማዱ ሙስሊሞችን ማክፈር አደጋ እንዳለ ሁሉ ሙሽሪኮችን ማስለምም አደጋ ነው ሌላ ወጥ መርገጥ ነው ሁለቱን ጫፍና ጫፍ የረገጡ አስተሳሰቦች ራቅና ወሰጥየዋን ያዘ ሙሽሪክንም ሙስሊም እንዳትል ሙስሊምንም እንዳታከፍር ደሊል ያለህን አክፍር ሽርክ ሲሰራ ይሁን አክፍር ሽርክ ሳይሰራ ደግሞ ዝም ብለህ አታክፍር ሙስሊምን እየጠጋገንክ አለቀ በቃ ይሄ ነው እጥርምጥን ያለው ለዚህ ማስረጃችን ምንድነው قد قال الله عز وجل في كتابه الكريم قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده الله سبحانه وتعالى يسكمت لنا أرأي إهن بإرقتم إبراهيم قابلوت بمرسلوت بأمانياموت በእነዚህ ትልቅ ሞዴል ተደረገላችሁ እርቃሉ ለቀውሚም ለህዝቦቻቸው ባሉ ጊዜ እና ቡራአኡ ሚንኩም እኛ ከናንተ የጸዳነን የጠራነን አታቁንም አናቃችሁ ወሚማ ተዕቡዱነ ሚን ዱንላህ ከአላህ ውጭ ከምታመልኩትም ቀጣዖቶቻችሁ የጠራነን ባሉ ጊዜ ከፈርና ቢኩም በእናንተ ክደናል ወበዳ በይነና ወበይነኩም العداوة والبغضاء በእኛና በእናንተ መካከል ጥላቻና ጠላትነት ነገሰ አበደን ሁሉ ጊዜ ዘላለም حتى تؤمنوا بالله وحده በአላህ ብቻ እስከምታምኑ ድረስ ይሄን ያሉት تبرؤوا من الناس من قومهم قبل تبرؤهم من الأصنام كتاؤتات كمراك أتشونا راساتشون كما أطرات بفيد كسوتشون يطرقت تملك أنت إذا لم تكفره كيف تتبرأ منه تاؤت كم يملك شرك كم يسراسو كلا كفركم ديتنو كسوم تتعو كفرنا بكم مكونا كفرناكم من القراءة اللي يالو من ناقروا مقالوا من العلماء ይሄ ግዴታህ ነው አንተ خرجው من الاسلام ግዴታህ ነው አርአያ ሞዴል የተደረጉልህ እነዚህ ናቸው ታላላቅ አኢማዎች እና ቡራአኡ ሚንኩም ተመልከት እና ቡራአኡ ሚንኩም ومما تعبدون من دون الله ተመልከት كفرنا بكم وبدا بيننا وبينكم العداوة والبغضاء إهنا እንደዚህ ልትገልጸው አህለ ሽርክ ላይ ይገባል ዶሪህም ብቻ አንተ እኔ እኮ አንድ ነገር እኮ በጣም የሚገርመኝ እኮ ነገር ስላለ ነው ዑመር ኮምበልሻል ሽርኩን ብቻ ነው የምንቀጠቀጠው አሉ ሽርክ አይ ሰውየውና ሽርኩ አይገናኙ ሽርኩን እንቀጠቀጣለን ሽርክ እንደዚህ ነው ሽርክ የጀሃነም ነው ሽርክ የጀሃነም ያደርጋል ሽርክ እንደዚህ ያደርጋል ሽርክ እንደዚህ ያደርጋል ሰውየው ላይ ስትመጣ አይ ሰውየው ላይ ስትመጣ አይ ለምን ሙአመላ አድርግ አንተ ሙአመላ የምታደርገው በሙሽሪክ መሆን አለበት ዑመር ኮምበልሻን አንተ ጃኬቱን አውልቀ አጥር ላይ ሰቀለ ጃኬቱን በአለንጋ ብትገርፈው ምን
ምን ይሆናል ዑመር ኮምልሻ ምን ይሆናል አህባሽ ምን ትሆናለች አንተ ሽርክ የሚባለው ለብቻ አየር ላይ የምትመታ ከሆነ የሆነ መንፈስ የሚባል ነገር የምቀጠቀጥ ከሆነ ሰውየው ላይ አርፍም የምትል ከሆነ ምንድነው ይሄ ከየት አመጣችሁት እንደዚህ አይነት መذهب ከየት የመጣ መذهب ነው ትልቁ ሽርክ ላይ አን ያዕቡዱላህ ወጅተኒቡ ጣጉት አስሉ ዲን ወአሳሱ المله ይህን ግንዛቤ ነብያቶች እኮ ይህንን ቀውል ይዘው ሲመጡ ይህን መልእክት ይዘው ሲመጡ ሽርክ ሲሰሩ ያገኟቸውን ሰዎች ሙሽሪክ ነው ያሏቸው አን ያዕቡዱላህ ወጅተኒቡ ጣጉት ጋር የተቃረነ አካል فهو ሙሽሪክ والله بهذا نتقرب الى الله عز وجل ይሄ ነው ዲናችን ይሄን ያዘዘን ዲናችን يقول الله جل وعلا واذ قال ابراهيم لابيه وقومه انني براء مما تعبدون الا الذي فطرني فانه سيهدين ለህዝቦች ኢብራሂም ባለ ጊዜ ለአባቱና ለወገኖቹ ባለ ጊዜ ሆነው አውሳላቸው እነኒ በራኡ ሚማ ተዕቡዱ እኔ እናንተ ከምታመልኩት የጠራሁ ነኝ ኢለ الذي فطرني ያንን የፈጠረኝን ጌታ ብቻ ነው ማመልከው እናንተ ከምታመልኩት የጠራሁ ነኝ መጥራት የሚባል ነገር እኮ አስፈላጊ እኮ ነው كيف تتبرأ من المشرك وشركه እንዴት ነው የምትጠራው በምን አይነት መልኩ ነው የምትጠራው አንተ ሙስሊም ነው ብለህ ዑذር ሰጥተህ አንተው ጋር አስቀመጥከው هذا ሙስሊም አለ ይሄ ሙስሊም እኮ ነው ወንድማችን ነው አልከው ሽርክ እየሰራ ከአላህ ውጭ እየተገዛ hatta በሩቡብያ ሳይቀር እያጋራ ያየኸው እየሰማሁ እኮ ነው ዑذር እየሰጠህ ያለው ኧረ ተው አታምቦርቀቅ ኧረ ተው አይማዎቻችን በዚህ ላይ አልሄዱ ይሄንን ተረዳ ሸይኹል እስላም መሐመድ ኢብኑ አብዱል ወሃብ في ذكره نواقض الإسلام بتقسبت كزي انديه لال من لم يكفر المشركين أو شك في كفرهم أو صحح مذهبهم كفر مشركوችን ያላከፈረ በክህደታቸው የተጠራጠረ መذهባቸውን ያስተካከለ ትክክል ነው ያለ ይሄ በእርግጥ ክዷል ተመልከት ከነዚህ አካላቶች የምትጠራው ማክፈር አለብህ ሙሽሪኮችን አክፍር يجد ነው يجب عليك ነው ያልኩ የጁዝ ላይ የጁዝ አይደለም አክፈር ويقول ايضا من بل يتناገሩት አለ አሁንም ሸይኹ الاسلام محمد بن عبد الوهاب الاسلام هو الاستسلام لله تعالى بالتوحيد بتوحيد لا الله سبحانه وتعالى ተገዥነትን ማሳየትና እጅ መስጠትን ወለንቂያዱ له بالطاعه እሱም በመታዘዝ ለሱ ማጎብደድ ነው والبراءه من الشرك واهله ከሽርክና ከሽርክ ሰዎች መስሪያ ሽርክን እየገነጠልክ የምትጸዳው ለምንድን ነው ምንም ይሉት ዘመቻ ነው ይሄ ምንም ይሉት አስተምህሮት ነው ከቁርአን ከሐዲስ ጋር እየተጋጨ ከአኢማዎች ንግግር ጋር እየተጋጨ ምንም ይሉት ነው ይሄ ረላህ ብለህ ራስከዲም የለም መረጃ እነው ሼኹ በጣም የተናገሩት ነገር ይገርመኛል አንዳንድ ሰዎች እንትን የሚለዩበት ሁኔታ አለ እነዚህ እኮ ላ ኢላሃ ኢላላህ ብለዋል ገብርኤልን የሚያመልኩት ሚካኤልን የሚያመልኩት እነዛ አርሴማን ማርያም እያሉ የሚያመልኩትና ተክለ ሃይማኖትን የሚያመልኩት እዚህ ደግሞ ኑሩ ሁሴንን አብዱል ቃድር ጄላኒን ዱሱቂን እንደዚሁም ደግሞ ሸህየን ነንየን አባብየን ሾንክየን እነዚህ ጫልየን የሚያመልኩት አካላቶች እኮ ላ ኢላሃ ኢላላህ ይላሉ እነዛ ግን አይሉም ለአላህ ብለህ ላ ኢላሃ ኢላላህ ዋጋ አላት ሽርክ ጋር ኢኽላስ የሚባል አልተማርክም እንቅያድ የሚባል አልተማርክም እንደው ለአላህ ብለህ እንዳለ ነዋቂዱን አይደለም የሚያፈርሱ የሚጠቀሙት ላ ኢላሃ ኢላላህ ተበላለች ወይ ጥቅም አላት ወይ هل تنفعهم ተጠቅማቸዋል አበላሽቷታል እኮ ካሉ በኋላ ኧረ ለአላህ ብለህ ተው ይሄ እንደው የማይሄድ ነገር የማይሄድ የነብያትን አስል እስከተቃረኑ ድረስ አይሆንም ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت يتنات اصلاችን መሰረታችን فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى إيه نوع أصلاً بطاغوتات يكاد بالله يمننا توحيد ماز يقدنا أن يعبد الله واجتنب الطاغوت فمن لم يجتنب الطاغوت فهو مشرك فمن يكفر بالطاغوت فمن لم يكفر بالطاغوت فهو مشرك ولو آمن بالله ولو عبد الله عز وجل فهو مشرك የተቀመጠልን ቁርአናዊ ጽንሰ ሐሳብ ይሄ ነው መሬት ላይ ቀጥታ ሳንቆር ሳንከፋፍል ሳንሸረሽር እናስቀምጠዋለን ሽርክ የሰራ ሙሽሪክ ነው ወደድክም ጠላህም ቢያንገሸግሽህ እውነታው ይሄ ነው ሐዲሱ ያስቀመጠው ይሄ ኧረ ታው ለምን እንደነ ገብርኤልን የሚያመልኩትን እንንተናን የሚያመልኩትን ሾሆቹን የሚያመልኩትን እንዴት አደርጋለህ ማን ነው የለየልህ መለያውን ከየት አመጣኸው ልዩነታቸውን ከየት አመጣኸው ሽርካቸው ሽርክ ነው አለበለዚያ መጀመሪያ ሽርክ አይደለም በልና ተሟገተኝ ወይ ባንድ ፊቱ ሽርክ ነው የምትል ከሆነ ሰዎቹ እንዴት ተለያቸዋለህ ከምንድን ነው መረጃ ከየት አመጣኸው
ከየት አመጣኸው ማስረጃው ከየት መጣ ልዩነታቸው ሽርካቸው አንድ ነው እንደውም አንተ القواعد الاربع እያስተማርክ አይደል شيخ الاسلام محمد بن عبد الوهاب ምንድነው ያለው أن مشرك زماننا أغلظ شركا من الأولين لأن الأولين يشركون في الرخاء ويخلصون في الشدة ومشرك زماننا شركهم دائما في الرخاء والشدة والدليل قوله تعالى فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون يدروچ مشركوች አሉ የዛሬ ዘመን በእኛ ዘመን ያሉት ሙሽሪኮች ሽርካቸው ከባድ ነው ከመጀመሪያዎቹ ከድሮዎቹ ሙሽሪኮች እነዛ ሽርክም ይፈጽሙት በረኻ ጊዜ ነው በዲሎት ጊዜ ነው በችግር ጊዜ ግን ፍጹም ለአላህ ያደርጉ ነበር እነዚህ እኮ في ሽደት ወረኻ እኮ በችግርም በዲሎትም ሰዓት እንደውም በሽዳ ሰዓት ይበስባቸዋል በነዛ ተቃራኒ አላህ ይሄን በቁርአን አምጥቷል አሉ فإذا ركبوا في الفلك دعوا الله مخلصين له الدين እጀልባ ላይ ተጨነው ሲንሻለሉ በባህር ላይ በሚንሻለሉበት ሰዓትና ሞገድ ሲመጣ የዛን ጊዜ ምን ይላሉ ለአላህ Subhanahu Wa Ta'ala دعوا الله مخلصين له الدين فصم ለሱ ብቻ ዲንን በማድረግ ያ አላህ يقولون يا ربنا فلما نجهم الى البر اذا هم يشركون ወደ የብስ ሲያወጣቸው ግን ያን ጊዜ በአላህ ያጋራሉ ተመልከት እነዚህ የነዚህኞቹ የባሰበት እና ታዲያ የባሰበት ብለህ አስተምረህ በሩብያ ሳይቀር ያጋራሉ ብለህ እንደገና ላኪን በተቅሊድ በተእዊል በጅህል እንዴት ታወጣለህ ምናልባት ነስ ያለበት የሙክረህ ነስ አለው አንተ የጅህል ነስ ከየት አመጣ በሽርክ ላይ በትልቁ አን ያዕቡዱ الله ወይስተኒቡ ጣጉት በሚለው በአስለ ዲን በአሳሱል ሚላ ላይ ከታመጣ ይሄንን ተቅሊድ እኮ አላዳናቸው ጅህል እኮ አላዳናቸው ሰዎቹ ተእዊል አላዳናቸው እኮ እንዴት አድርገህ ነው ሁሉ አግበስብሰህ የምታመጣው እትንሽ መስአላ ላይ የሚሰጠው ትልቁ መስአላ ላይ አምጥተህ ይሄን የምታስቀምጠው መረጃ ከየት የመጣ ነው ሽርክ የሰራ ሙሽሪክ ነው በቃ አስሉ የተቀመጠው በዚህ ላይ ነው ይሄንን ጽንሰ ሐሳብ ልትረዱ ይገባል ወደ ዋናው ሐሳብ ከመግባቴ በፊት ማለት ነው ሌላውን አጠር አደርጋለሁ ኢንሻአላህ ሌላው ምንድነው የሙሳ ህዝቦችን ቂሷ በተመለከተ